የአደይ እናት ከገጠር መጣች። የዴቭ እናት ደግሞ በቅርብ ጊዜ ከውጭ ሀገር መታ ነበርና አደይ እናቷንና ብርሃንን ከገጠር እንዲመጡ ለሰርጓ ስለጠራቻቸው ለልጃቸው ሰርግ ሽርን ጉድ እያሉ ሲመጡ የዴቭ እናት ደግሞ ዴቭን አዋረደችው። የአደይ እናትንም ደግሞ አዋረደቻት። ቆይ አንቺ ማነሽ ብላ ስትላት እኔማ የአደይዬ የልጄ የኔ አበባ እናት ነኝ፣ ብርሃኔ ደግሞ እህቷ ናት። ለልጄ ሰርግ መጥቼ ነው። እሷ ናት እንዴ የዴቭ እናት ብላ ስትል የዴቭ እናትም ደግሞ ብድግ ቁጭ አለችና ይችን አሮጊት እችን የገጠር ሴትዮ ልጅ ነው እንዴ እኔ ልጅ የሚያገባው? ሙቼ ነው ቁሜ ይሄ ነገር በፍጹም መደረግ መፈጸምም የለበትም ብላ ቀወጠችው። ዴቭ ደግሞ እጅጉን በጣም አዘነና ወይኔ ጉዴ እናቴ አረ ምን ሆነሻል? ለረጅም ጊዜ መስዋዕትነትና ዋጋ የከፈልኩላትን አደይን አምነሽ መቀበል ሲገባሽ ይህ ሁሉ ስድብና ደስ የማይል ነገር ምንድን ነው ብሎ ሲላት፣ እሷም ደግሞ ዴቭ አትፈታተነኝ፣ አንተ የምትገባህ ለቤታችን የምትመጥን እንዲሁም ደግሞ ለክብራችን የምትመጥን ሰው መሆን መቻል አለባት። አይ የምትል ከሆነ ለአባትህ ደውዬ ከባድና አደጋ ጦርነት ነው የምከፍተው ብላ አለችው። እሱም ደግሞ ማሚ እባክሽ እባክሽ ይህንን ፍቅር እዚህ ለማድረስ ብዙ ዋጋና መስዋዕትነት ከፍያለሁኝ ብሎ ሲላት፣ ልክ ልኩን ስነግረው ዴቭ ራሱን መቆጣጠር አቅቶት በለቅሶ ተሞላ። አደይም ደግሞ ዴቭ አመሰግናለሁ፣ እንዲህ አይነት እናት እያለችህ ነው እንዴ ሰርግ ሰርግ እያልክ የምትለው? ቆይ ምን አይነት ቤተሰብ ነው ያለ? እኔ እኮ ማንም የሚያፍርብኝና ማንም የሚገረምብኝ ጸባይ የለኝም። ማጣትና ድህነት እንደዛ ከሆነ ጥንቅር ብሎ ይቅር። አንተ ግን በጣም ታሳፍራለህ። እናቴ በጣም ጥሩ ሰው ናት፣ እናቴ ልዩ ናት እያልክ በተደጋጋሚ ስለ እናትህ መልካምና ጥሩ ነገር ስታወራኝ ነበር። ግን ያንተ ቤተሰቦች እንዳገባ ፈቃደኛ ካልሆኑ ያለኝ አማራጭ ደግሞ የራስህን ሕይወት መመስረት ትችላለህ አለችና ከዶክተሩ ጋር ተቃቅፈው መለቃቀስ ጀመሩ። የፍቅር እናት አበደችና አረ እባክሽ ጓደኛዬ አልሚ ቆይ አንቺ ምን ሆነሽ ነው? ከመቼ ወዲህ እንዲህ አመጣሽው ጸባይ ነው? አደይ እኮ በጣም ጥሩና መልካም ሴት እንዲሁም ደግሞ እጅግ በጣም ስነ ስርዓት ያላት ሴት ናት። ቆይ አንቺ ገንዘብ ያለው የተሞላቀቀ ሀብት ያለው ከምትፈልጊለት ይልቅ ጥሩና መልካም ሴት ብትፈልጊ አይመረጥም እንዴ ብላ ስትላት፣ እታለም አንቺ ዝም በይ፣ እኔ ባለቤት ይሄንን ነገር ቢያይና ቢሰማ እስከ መቼውም ይቅር አይልም። የዛኔ ነግሬሻለሁ፣ የፍቅርን አባት ስታገቢ ይህ አይሆንሽም አይመጠንሽም ብዬ ነበር። ይሄው ገማ ቤት አስቀምጦ አንቺን መከራሽን እያየሽ ነው። ይሄ ደግሞ የእናትና የልጅ ጉዳይ ነው። በሁለታችሁ መካከል እንድትገቢ አልፈቅድልሽም ብላ የፍቅርን እናት ስትላት፣ የፍቅር እናትም ደንግጣ ጓደኛዋን በመገረምና በትዝብት ማየት ጀመረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቱ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቅ የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ዴቭም ራሱን መቆጣጠር አቃተውና እታለም አለ የፍቅርን እናት፣ እንዴት ዝምታ ያለሽ? ማሚ እየተናገረች ያለችው ከምሯ ነው? እውነት የአደይን እናት እንዴት እንደዚህ ልትጠላት ትችላለች ብሎ ቀወጠው። የአደይ እናት ደግሞ ይበለኝ ይበለኝ አባቷ በክብር ልዳርሽ ብለዋት እየዘለለች ከተማ መታ አደይ በተወለድኩበትና ባደግኩበት እድሜንና ጉልበቴን ሁሉ በበላሁበት አገር ላይ በክብር ልዳርሽ እያልኩ ስለምንሽ የከተማ ወጠጤ አምጥተሽ እንዴት አሰድብኛለሽ ብዬ በጭራሽም አልጠበቅኩም ነበር ብላ የአደይ እናት ከሚባለው በላይ እጅጉን አዘነችና አንገቷን ደፋች። አይ መሄድ ትችያለሽ፣ ካሁን በኋላ አታስፈልጊም። የኔ ልጅ
ለእኔ የምትመጥነውን ቤተሰብ የምታስከብረውን የድሃ ልጅ ያልሆነችውን ፈልጌ እድረዋለሁኝ ብላ ስትል የአደይም እናት ትዕግስቷን መቆጣጠር አቃታትና መጣችሁብን እንጂ አልመጣሁባችሁም እኮ እኔ ክብር ያለኝ ሴት ነኝ። እንዳንቺ ብዙ ነገር መናገር አልፈልግም። የከተማ ሰው መሰልጠን ከሆነ እንዲህ አይነት ነገር ከሆነ ንግግር ቢቀር ምን አለበት ብላ የአደይ እናት ከሚባለው በላይ ልቧ ስብርብር አለና እጅጉን በጣም ደነገጠች። ለሊም ደግሞ ወይኔ ጉዴ፣ ምን አይነት ጉድና ቅሌት ነው የገባ ነው። አደይ በፍጹም የዴቭ እናት እንደዚህ ትሆናለች ብዬ እኔ በጭራሽ አልገመትኩም ነበር። ለካ በተደጋጋሚ ሊዱም እየተመላለሰች ወደዛ ሀገር ስትሄድ እሱ እዚህ ዝም ብሎ የቀረው ይሄን ነገር ስለፈራ ነው። ሰርጋችሁም እዚህ እንዲሆን የፈለገው እናቱን ነይ አትምጪ መባልን ያልፈለገው አንቺን ከነሱ ጋር ከባድ ችግርና አደጋ ላለማስገባት ፈልጎ ነው ብላ ተናገረች ማለት ነው። አደይ ከሚባለው በላይ ልቧ ስብርብር ብሎ የምትናገረውና የምታደርገው ነገር እጅጉን ከሚባለው በላይ አዘነችና ወይኔ ጉዴ፣ የዘንድሮ መከራና ስቃይማ እጅግ በጣም የተለየ ነው። መቼም ቢሆን መቼም ይህንን ነገር ችዬና እንትን ብዬ ለመኖር አቅም ያስፈልገኛል ብላ ተናገረች። አደይም እናቷን ማረጋጋት ባለባት ነገር ላይ አረጋጋችና እማዬ ለተፈጠረው ነገር በሙሉ ይቅር በይ። እኔ ይሄ እንዲፈጠርና ይሄ እንዲሆን በጭራሽ አልፈለግኩም ነበር፣ ግን ምን አባቴንስ ላድርግ? በጣም አስቀያሚና ልብ የሚሰብር ንግግር ነው የተናገረችው ብላ አደይም እጅጉን በጣም ከፍቷት እናቷን ለማረጋጋት ሞከረች። የፍቅር እናትም አረ ተይ ተይ እንደዛ አትሁኚ፣ ቢያንስ እንኳን ሰው ማክበር ይኖርብሽ እንጂ አለም እንዴ፣ ይሄ ከባድ ስህተት ነው። የአደይ እናት ክብር ያላት ሴት ናት። እሷን እኮ እንደዚህ ለማድረግ ትንሽ እንኳን ሼም የሚባል ነገር መኖር አለበት ብላ አለች። የዴቭ እናት እንግዲህ ለሰራተኝነት ምንም ክብር የሌላት ሴት ናት። አሹንም ከፍ ዝቅ አረገችው። ሮማንና ሄለንንም በጥፊ ጠፈጠፈቻቸው። ሰራተኛ ምንድነው እኩል እንደዚህ ማድረግ? እታለም ገንዘብሽን ከፍለሽ አይደል እንዴ ከሰራተኛ ጋር እንደዚህ መለማመጥ ምንድን ነው? ታንዳይሉ ሁለት ሰራተኛ ይዘሽ ቤት ውስጥ እንዴት እንደዚህ ይዝረከረካል? እንዴት እያለች መቃጠልና መናደድ ጀመረች። መጨረሻ ላይ ግን የሚገርመውና የሚያሳዝነው ነገር አይ በእንደዚህ አይነት ነገርማ አብረን መቀጠል የለብንም፣ የኔ ልጅማ የድሃ ልጅ አግብቶ ሊኖር አይችልም እያለች የዴቭ እናት ከሚባለው በላይ የቤተሰቦቹን ልብ በሙሉ ሰበረችው። ዴቭም እናቱን ማስቀየምና ማስከፋትም ስላልፈለገ ምንድን ነበር እያለ ያለው? ወይኔ ጉዴ፣ የዘንድሮማ ይለያል። ይሄ ከባድና አደገኛ ስህተት ነው። ስለዚህ ማድረግ ያለብኝ ነገር ቢኖር መታገስ ነው። ስለዚህ ትዕግስቴም ደግሞ በምንድን ነው ማሳየት ያለብኝ? አርፌ መቀመጥ አለብኝ። እንዴ ምን ጉር ነው ብላ ራሷን ወደ ጥፋተኝነትና ደስ ወደማይል ስሜት ውስጥ አስገብታ መረባበሽ ጀመረች። አደይ ወደ ለሊ ቤት ሄዳ ደም እንባ እያለቀሰች ሄደች። የአደይ እናትም ወደዛ ቤት በመምጣቷና የዴቭ እናት እንደዛ በመናገሯ በጣም ከፍቷታል። ፍቅር ደግሞ ከሚባለው በላይ በጣም ነው ደስ ያላት። ምንድን ነው ደስ ያላት? ዴቭን ስለምትወደውና ስለምታፈቅረው የግሏ ማድረግ ስለምትፈልግ በቃ እድሜ ዘላለሟን የምትመኘው ነገር ስለሆነላት በጣም ደስ ብሏታል። እንግዲህ ለእናቴና ለዴቭ በጭራሽ እንዳትናገሪ ይሄንን ነገር፣ ለምን ብትይ ዴቭ በጣም ይቀየምብኛል፣ በጣም ያዝንብኛል። ስለዚህ በቻልሽው መጠን በቃ በእኔና ባንቺ ሚስጥር ይቆይ እያለቻት ነበረ ማለት ነው። የዴቭም እናት ለማንም እንደማትናገር ለራሷ ቃል ገባችላት። መጨረሻ ላይ ፍቅርና የዴቭ እናት አብረው ቁጭ ብለው ሳለ ባቡሬና ዴቭ ሲመጡ ደንግጣ ብድግ ቁጭ አለች።
የአደይ እናት ደስታዬ ነው ያለሁ ብላ በሰው ፊት ላይ ተዋርዳና ክብሯን አታ እንድትመለስ መደረጉ ይሄ ልብ ሰባሪ መርዶ ነው ማለት ነው። በፍጹም እንደዛ ማድረግ የለብሽም ነበር። የዴቭ እናት ትልቅ ስህተት ነው የሰራሽው ማለት ነው። ይቅር የማያስብል ትልቅ አደጋ ነው የፈጠረችው። ይህንንም ነገር ደግሞ ዴቭ በጣም አዝኖባታል። በጣም ልቧ ነው የተሰበረው። ዴቭ አደይም ቢሆን በቃ ማፍቀር በዚህ ይብቃኝ ብሎ ደመደመ ማለት ነው። ሌላውና ትልቁ ነገር ደግሞ ዶክተር ይህንን አጋጣሚ ተጠቅሞ ይህንን አጋጣሚ ፈልጎ አብሯት ለመሆን ጊዜ እያመቻቸ ነበር እና አሁን ላይ አብሯት የሚሆንበት ጊዜ ቅርብ መሆኑን ተረድቷል ማለት ነው። እጅግ በጣም ከሚባለው በላይ ደስ ብሎታል። ዶክተር ይህንንም አደይን እንደሚወዳትና እንደሚያፈቅራት ለዳይመንድ ሲናገር ዳይመንድም መረዳትም ምንም ግራ ገብቶት መጨረሻ ላይ እንዴት አድርጌ ነው ልረዳው የምችለው? ዶክተርን በምንም አይነት ሁኔታ ማስከፋትም አልፈልግም ነበር፣ ግን ዛሬ ላይ ትልቅ ስህተት እንደሰራው ተሰምቶኛል። መቼም አንድ ሰው የውስጡን ሲናገር አድምጬ ልረዳው ይገባ ነበር እያለ ዳይመንድም ከዶክተር ጋር ቆይታውን አድርጎ መጨረሻ ላይ ኪንጎን አገኘውና ዶክተር እኮ እንደዚህ አደይን አፍቅሯታል። ቆይቻ አደይ እንደው ስንቱን ሰው ነው ያባላችሁ፣ ስንቱን ሰው ነው ያጋደለችው እየተባባሉ ሲያወሩ አንተም እኮ አለህ አደይ ገጠር ከተማ በዛ ሁሉንም ነገር አፍቅራና ወዳ መጨረሻ ላይ ደግሞ ይሄው ዶክተሩ እየተጠማረረና በፍቅሯ እየተቃጠለ ይገኛል። ኪንጎ አሁን መቼስ ከዴቭ ቀምቼ ለዶክተር ልድረው አልችልም የሚለውን ተናገረ። የለሊ ትልቁና በህይወቷ የምትፈልገው የቤቷ ካርታ ፍቅር ወስዳው ባቡሬ ጀገራውንና እንዲሁም የቤዛን ወንድም አግቶ አሰቃይቶ ተቀብሏል ማለት ነው። እሱም በጣም ደስ ብሏታል። ለሊ ካሁን በኋላ ለሰርግ መዘጋጀት እንዳለባትና አብረው መሆን እንዳለባቸው እንትን እያሉ ይገኛሉ ማለት ነው። ለሊ ከሚባለው በላይ በጣም ደስ ብሏታል። ደስ ያላት ትልቁ ነገር የለፋችበት ቤቷ ካርታና ፕላን በእጇ ስለሆነ እሱን በጣም አስደስቷታል ማለት ነው። አደይም በጣም ደስ ብሏት ነበር። አደይ ግን በሚያሳዝን ነገር የገጠማት ችግር እጅግ በጣም ልብ ይሰብራል ማለት ነው። የዴቭና የአደይ መጨረሻ ምን ይሆን? እንዲሁ ተለያይተው ዶክተር ወሰዳት ማለት ነው። የሚሆነው እንደዛ ነው እንግዲህ። ምክንያቱም የዴቭ እናት በጭራሽ ለአደይ የምትሆን ሴት አይደለችም። ሰራተኞቹንም ክብር የላትም። አሹንም እንደዛ ስትለው በጣም ተናዷል። ሮማንንም ይዛ በጥፊ ነው የጠፈጠፈቻት። እንዲሁም ደግሞ አዝናለች ከሚባለው በላይ ማለት ነው። በጣም ነው ያዘነችው። እቺ ማናት ሄለን ደግሞ ባለቤቷም ከሚባለው በላይ ተናዶ እንዴት ለዚህ ለቤት ሰራተኛ ትሆናለች? አሹ ይሄን ነገር እኔ በፍጹም አልመርጥም እያለ ሲናደድ ነበር። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።